ሰሞኑ ሴቶቹን እንዲያበለቀጣችሁ ማለት ነው እንደዚህ አጣብቃችሁ ላጥ ያረጋችሁ መታችሁ ጸጉሩ ለኛ መታሳዩ ዋክስ ማለት እሙሙ ላይ የሚበቅል ጺም ማለት ነው ተቀጣሪ ሻባይ መብት እንጂ ዲሞክራሲ መብት የለው ሽጉጥ ጠጥቼ ሞታለው እንጂ ብሞት ያበሻ ነው እንዳላገባ ታጪ የተባረከውን እኔ ምላችሁ ግን ለምንድነው መስሪያ ቤቶቻችን ውስጥ ማናድረው የታክሲ ለመክፈልና ቤት ላለማዋል ነው ወደ ቢሮ እየመጣ ያለው አጫጭር ወንዶች ቁመታቸው ነው እንጂ ያጠረው ስራቸው ይሄንን ነው የሚያክለው የሴት ልጅ ግርዛትን እቃወማለሁ ግን እንደዚህ አይነቱ በቪቪአይፒ ቢገረዝም መልካም ነው ታሰር ያለባቸው የወንድ አይነቶች አንደኛ የትንሽ ወጣታቸውን ጽፍር የሚያሳድጉ ወንዶች ሴት ልጅ መጋበዝና ለሴት ልጅ ስጦታ መስጠት የሴት ልጅን ድብርት እንደሚያጠፋ አንድ ጥናት አመላክቷል ሙዚቃ መጋበዝ ይችላል አክሲ አው ይሄድን ነው ጋይስ አንበሳው ከጫካ ሲወጣ እንዴት ነው መያዝ ያለበት ቪዲዮ ጀምሯል አው ሰላም ብለናል እጅ ነስተናል አንገት ደፍተናል ይሄው መተናል አጃይብ ከሚያሰኙ ቪዲዮቻችን ጋር እንደተለመደው ጎን ለጎን ተከስተናል ከቪዲዮቹ ጋር አብሬም ቆየው እኔ ወንድማችሁ ጠንበለሉ ተሙኑ ጎሴ እንዲሁም ከካሜራ በስተጀርባ ኩኑሩ ነስንሶ አጣፍጦ እንዲሁም ከጭኑ ቅምር አድርጎ እናንተ ሰብስክራይብ እና ላይክ ማታደርጉለት ከርታታ ወንድሜ ጉሳይ ግስላው ወየ የማር ወለላው አንድ ላይ በመሆን ነው እዚህ ቤት ውስጥ ካሽ ገንዘብ አይሰራ ምንም አይነት ቼክ አንቀበልም እንዲሁም ምንም አይነት ማስያዣ አንፈቅድም እኛ ጋር የሚሰራው የሰብስክራይብ በተኗል ተወይም በስነ ስርዓት ልበሉ እሺ አዎ እንትን ቪዲዮ ሰርተን መከራ በልተን አሁን በዚህ ሰዓት 7 ሰዓት ነው 7 ሰዓት ላይ ነው ይሰራል ከሌሊቱ እናንተ አይታችሁ ዝም ብላችሁ ትሄዳላችሁ ነውር ነው ልፋት ነው ወጣት ነን ማደግ አለብን ሰብስክራይብ አድርጓል አዎ ሰብስክራይብ አድርጉ ላይክ ምልክቷን ስትጫኑ ለሰው ይደርሳል ለሌላ ሰው ቪዋችን ወደ 100,000 200,000 ይገባል በተለይ ደግሞ ኢትዮጵያ ውስጥ ያላችሁ ሰዎች በቪፒኤን ስታዩ ቪፒኤን አፕሊኬሽን አውርዳችሁ ስታዩ የዛን ሰዓት ዩቲዩብ ለኛ ከፍዬ ይከፍለናል በማስታወቂያ ማለት ነው ግድ የላችሁም በቃ አሁን ሲሪየስ ነው ጮኬ እኮ ሰልችቶኝ ነው ግስቴ ምን ላድርግ በቃ ተረድተው እኔ ራሱ ተረዳው አይደለም እነሱ ይቀርበለኝ እስካሁን ስላስጨነኩ ራሱ በቃ እንትን በሉ ለፍተናል በቃ የሆነ ነገር አድርጉ እኔ በድያለሁ እንደው ባክ ዞር በል እነሱ ናቸው የበደሉኝ በቃ እንዴ ላይክ አርጉና ዳይ ወደ ቪዲዮ ፒኪን ዋክስ የሚባለው ነገር ሰሞኑ ሴቶቹን እንዲያበለቀጣችሁ ማለት ነው እንደዚህ አጣብቃችሁ ላጥ ያረጋችሁ መታችሁ ጸጉሩ ለኛ መታሳዩ ምንድነው እንዴ ሚዘጋና ማይዘጋ አጣቁም እንዴ ማለት ሁሉም እኮ የራሱ ነው እንጂ ለራሱ ደስታ የሌላ ሰው እኮ ደስታ ይሰጠው ምን እሺ እናንተ ስራ ነው ከስተመሩ ነው አሳዩልኝ የሚለው ወይስ እናንተ በፍቃደኝነት ነው አውጥታችሁ ዋው ያላችሁ everyone አለ ማንም እኮ አያጽድም እያሳጨደ እኮ አይደለም ሌላውም እኮ ያነሳል ግን አያሳይም አረባካችሁ ታውን የመጀመሪያ ሲጀመር ለፕሮሞሽን ኤጀን የሰማሁት ስለዚህ ፒኪኒ ስለሚባለው አክሴቲዋ ስጮ ምንድነው የሚያስጨዋት ምናምን ስድስ እያስነሳሽ ምንዋን እያስነሳሽ ምን ሆነ እንዴት የወለደሽ ነው አይደለም እያስነሳሽ በጣም ስንት ጊዜ ጥያቄ ማለት ከመጣበቁ አንካራ ፓርት ነው እንዴት ነው የሚጎቱት የሚነሳው ሳይ ላይ ቢቦጨቅስ ምናምን በየራሱ ብዙ ጊዜ ነው ጥያቄ ራሴ ላይ ፈጠረብኝ ማለት ነው ይሁን እሱ አሁን ግን ያመጣችሁ አታሳዩ በቃ አታሳዩ በጣም ነው ሁሉም ዲስታርክ ወይ አጠቃላዩ ሴትዮዋን ማሳዩንና ፊቷን ወይ ጉድ ጋሽኑ ይሄንን ጋር ምን እንደሚል ታውቃላችሁ ያገባም አገባ ያጨም ቶሎ አጨ ሴቱ ቢዚ ሆኖ ለዋክሱን ያስነጨ ብሏል ዋክስ ግን ምንድነው ዋክስ ማክስ ሪላክስ እንደው በመድኃኒዓለም እንደው ከብልግና አትቁጠሩብኝና ጊዜው ጾም ነው ነገር ግን ለተባለው ሐሳብ ትንሽ ማጠናከሪያ ልስጥ ዋክስ ማለት ብዙ ጊዜ ሴቶች ስለሚጠቀሙት በእነሱ ልሰደው እሙሙ ላይ የሚበቅል ጺም ማለት ነው እሱንም ያስቀልጡት አሉ እንዴት አርገው ደሞ እኮ እስቲ ሪዛልቱን ብለው ሪዛልቱን ያሳዩናል ምን አይነት እፍረት ዘመን ላይ ደረሰን ሰው እኮ የሆነች እደ ጥበብ ሰርቶ እደ ጥበቤን ተመልከቱልኝ ቢፎር ኤንድ አፍተር ብሎ ያሳያል አይደለ እነዚህ ግን ቢፎሩን ያሳዩ አፍተሩን አውጥቶ የሆነ ትንሽ የዱቄት ነገር በተን አድርጎ እንደ ሸምሱ እንትን ይመስላል እኮ የሳምቡሳ ቂጣሚ ደመት ቢደረጉ ፈጢራ በሉት እንዴ በተን ያደርጓል ሴቲቷስ ኦፕስ አራተው ቢያንስ ለፕሮሞሽንም ከሆነ አንድ እንትኖች አሉ አኒሜሽንም መጠቀም ትችላለህ አኒሜሽንም ይሆናል ስለ ውጤቱን በአፍ መናገርም ይቻላል ይሄ እፍረተ ስጋ መራቢያ አስባችሁታል
በደረቁ እዚህ ላይ ሆን ፕላስ ለጥፋችሁ ስታነሱት አረይ አረግ በርግጥ በዚህ ጉዳይ ሊሰቃዩ ይችላሉ ብዬ ማሰባቸው አካላት አሉ። እነማን ናቸው? ለመጥቀስ ያክል እርጉዝ ሴቶች፣ ቦርጫም ወንዶች። ኧረ የነሱማ ከባድ ነው። ይቀር የነሱ ለእርጉዝ ሴቶች አዎ ለነሱ ሊሆን ይችላል። ግን ይሄ አውጥታችሁ የምታሳዩት ነገርን እንደው ባታሳዩ መልካም። በጣም ነው የሚያስጠላው። እንደው አይደለም የሙሙ ጺም ይቀርና የወንድ ልጅ ጺም ራሱ ተቆርጦ ፀጉር ቤት ውስጥ ሳይ እንዴት እንደሚያስጠላኝ ከኖርማል ፀጉር ውጪ እንዲህ ስታሳዩን እኮ የሆነ ነዳጅ የምናገኝበትን ካርታ ያሳያችሁን ነው የምትመስሉት። እንዲህ ተጥማል ብሎ ኧረ ለነገገሪ ይቅርታ አድርጉልኝ፣ በጾሙ ይቅር በሉኝ። ተቀጣሪ ሰብአዊ መብት እንጂ ዲሞክራሲ መብት የለው። ልንገራችሁ በደንብ አስረግጬ የህግ አዋቂ ሰዎችም አለን ካላችሁ ሰምታችኋል። ተቀጣሪ ዲሞክራሲ መብት የለውም፣ ሰብአዊ መብት ብቻ ነው ያለው። ለምን በሉኝ። እልል ያለ በቶጌው ጫሌ፣ በጅጅጋ፣ በድሬዳዋ፣ በሁመራ ሙቀት፣ በአስመራ ከተማ ግለት አንገት ድረስ ድብን ያለ ከረባትና ሾልቴክስ ቆዳ ጫማ በካልሲ አድርገህ ህያልክ ከስተመር እንድታገለግል የተገደድከው ዲሞክራሲ መብት ስለሌለ ነው። ሰብአዊ መብት አለ ያልኩ ህይወትህን የማትረፍ መብት አለ። ምን እንትተህ ቅጥሩንና ደሞዝን ትተህ መስራት አልፈልግም ካልክ የመውጣት መብት አለ። እሷ ነች ሰብአዊ መብት። እኔ የምፈልገው በነጠላ ጫማ ነው እስኪ በለው ወንድ አንተ እዛ መስሪያ ቤት ከሰራህ እስኪ ዲሞክራሲ መብት ይህን ጊዜ እኔ የምፈልገው በቦዲ ነው እስኪ በል ወንድ አንተ እስኪ ስራና ላይ ህዛ እሺ። ከጎንህ እኮ አንዱ የራሱን ቢዝነስ ክሪኤት ያደረገ ሰው በነጠላ ጫማና በቁምጣ ዝም ብሎ ቦዲ አድርጎ እኮ በቃ እየለበለበ እኮ ነው ቢዝነሱ። ሲፈልገው ቀዝቃዛ ውሃ ይጠጣል፣ ሲፈልገው በየ30 ደቂቃው ወጥቶ ሻወር ይገባል። እስኪ ምሳ ሰዓት ሳይደርስ ወጣ በላት ወንድ ነህ አንተ። እስኪ ሁልጊዜ ሙቀት ነው እያልክ 11 ሰዓት ተኩል ሳይሞላ 10 ሰዓትም 9 ሰዓትም እስኪ ቦርሳህን ይዘህ ወጣ በላት ወንድ ነህ። አትወጣትም፣ ታስረህ ቁጭ ነው ወንድሜ። ዲሞክራሲ መብት የለም። ሰብአዊ መብት ግን እኔ ስራው ይቀርብኝ እንዲህ በቃ እንዲህ መሆን አልፈልግም ካልክ እናመሰግናለን፣ ከረባቱን እናንተን እዚሁ አስቀምጥና በል ውጣ ባላለ እሱ መብት ነው። ስለዚህ ይሄ ሰውዬ ገና በመቀጠር ውስጥ ሆኖ ይሄንን እንኳን መብቱን ሳያስጠብቅ ለእሱ ዶክተር ፕሮፌሰር መባል አለበት እንዴ? ዞር በል እባክህ። የለበትም። መሞገት አለብህ እንጂ ጎበዝ። የምታውቀው ሙያማ አትደብቅ። ማለባበስ ከሆነ አሁንም ገበሬው እድሜ ልክ የዝናብና የበሬ ጥገኛ ይሆናል። አሁንም ከተማ የተማሩ ሰዎች የቅጥር ጥገኛ ይሆናሉ። አሁንም የምናለባብስ ከሆነ ማዕረግ ፈልገናል ማለት ነው። አሁንም የምናለባብስ ከሆነ የእኛን ኪስ ብቻ ልናደርብ መጥተናል ማለት ነው። ግልጽ ሆነ ነው ይችን ሀገር ችግር መቅረፍ ካለብህ እስከዛሬ ሰዎች በሄዱበት አካሄድማ ተሞክሮ ሽፓናት አድርጓል፣ ብለኑ ለቋል፣ ተጋግጧል። ስለዚህ እንደዚህ ልክ መናገር አለብህ እንጂ ወንድማችን እያለ ያለው በሌላ አማርኛ ምንድነው? ስራ ፈጣሪ ሁኑ፣ ክሬቲቭ ሁኑ። ቅጥር መጥፎ ነው እያለ አይደለም። ነገር ግን የግል ስራ ከቅጥር ይሻላል እያለ ነው። ይሄ ግልጽ ነው። ምንድነው የሚባለው? ደሞዝ ማለት በወር አንድ የምትወጉት የማራዘሚያ መድኃኒት ነው ይባላል። ይሄ በዚች እስማማበታለሁ። እኔና ግሴ ስራ ከመልቀቃችን በፊት ከአንድ ሳምንት በፊት እችን ጥቅስ ልኬለት ነበር። የሚገርማችሁ ከዛ ልክ እሷን ፒክቸር እንደላኩለት ስናወጣ በዛ ወተን ቁጭ በቃ ከዛ አውርቶ አደሩን። ሰው ኮንፈርት ዞኑን ከመረጠ ሁሌም ስኬታማ አይሆንም። ኮንፈርት ዞን በጣም መጥፎ ነው። ሞቅ ያለ ቦታ ሌላ ነገርን ያስረሳል። ለዛ አቅማችንን ክሬቲቭ ከሆንን እንደ ክሬቲቭ፣ ንግድም እንደ ንግዱ፣ ትምህርትም ላይ እኮ አፕዴት ማድረግ ነው። አዎ ይሄ ነው። እስቲ ከናንተ ሐሳባችሁን እስቲ ኮሜንት ሴክሽን ላይ አስቀምጡልን። ሽጉጥ ጠጥቼ ሞታለሁ እንጂ ብሞት ያበሻ ነው እንዳላገባ ሲጀመር ማለት ነው። ዘሬን ካበሻ ማራባት አልፈልግም ሲጀመር ማለት ነው። አሜሪካ ምናምን ቻይና ምናምን ፍቅረኛ ሲጀመር መፍ ሞልቶኛል። በ200 በ300 የሚቆጠሩ ማለት ያበሻ ወንዶች ገደል ግቡ። እኔ ሲጀመር አልፈልጋችሁም ሲጀመር ማለት ብሞት ይሻለኛል። እኔ ሲጀመር ያበሻ ነገር በቃ እኔ ካበሻ ምንም ነገር አልፈልግም ምንም ማለት ነው። በቃ እኔ ታውኝ እንዴ ዶም ካብይ ጋር በአንድ ነገር ተስማምተናል። ጥቅልል አድርገን ያበሻን ወንዶች ወደ እስራኤል እንሸጣቸዋለን ማለት ለእስራኤል ውትድርና ማለት ነው። ከዛ የውጭ ዜጋዎችን እያስገባን ሀገር ውስጥ ከዛ በኋላ አበሻ የሚባል እንትን እንዲን እናረጋለን ማለት በቃ ከዛ አበሻ ይወለዳል ምናምን ነገር በቃ
ከዛ አበሻ ከወደ ነጭ ይቀየራል ምናምን ነገር በቃ እንደዛ አስበና ሲጀመር ገደል ግቡሽ ገደል ግቡ። እኛን ኧረ በግጥም በልላት አንተ የጥበብ ሰው። ያደለ ያገባል ባይሎጋ ተኩሎ እንዳንቺ አይነቱ እድሜውን ይበላል በቁም ተዘብልሎ ይብላል ለወለደሽ ያገባ ይፈታሻል የቸኮለ ቻይና ጭስ ማውጫሽ ላይ ቆሞ ይገላገልሻል። ከዛስ ማንስ ያድንሻል? ተናግሬያለሁ። ይሄ ውጪ ነጭ ነጫጭባ የምትወዱበት ምክንያት ምን እንደሆነ አላውቅም። ቆምጠጥ ያለውና ቆፍጠን ያለውን ምን ይሁን እንደምትሉ ግራን ይገባኝ። በእርግጥ የሚበጅሽን አንቺ ነሽ የምታውቂው። እንዴ 200 ከቻልሽ አንቺ ነሽ የምታውቂው። ጥይቱን እጠጣለሁ ነው ያልሽው፣ ጠጪ የተባረከውን። እኔ ደግሞ ኑሮ ውድነቱ በአፍንጫዬ ገብቶ ሆዴን ውድር አድርጎ ጢን ብዬልሻለሁ። ኪኒን መጣያ እንኳን የለውም። ጠጪ የተባረከውን ፊኝ ያላችሁት እንደደላት ቅማል አናት ላይ ወጣችሁበት ምክንያት ምን እንደሆነ ግራን ይገባኝ። ይሄ ሶሻል ሚዲያ ነው ያናናቀን። አቀርሹብን እየመጣችሁ ቅርሻታችሁን ላያችን ላይ አቀርሹብን። ሰላም የሆኑ እህቶቻችን ባሉበት ሀገር እንዳንቺ አይነት ተው በቃ ተው ረስታ ካረኩ ገብቷታል። በቃ ሳላስቡ ምን ልበላት አደረቀኝ ወዘተረፈ የሆነች ልጅ። እኔ የምላችሁ ግን ለምንድነው መስሪያ ቤቶቻችን ውስጥ ማናድረው እንዴ? ምን አመጣብንና ነው ለቅጥር ደሞዝ በእግራችን ስራ የምንሄደው? ሲጀመር መስሪያ ቤቶቻችን ባዷቸውን ከሚያድሩ እኛ ሰሪዎቿ ብናድርባቸው ምን ችግር አለ? ዘኦንሊ ችግር ምንድነው? ጠዋት ሲከፈት ፈስፈስ ሊሸት ይችላል። እሱ ደግሞ ቀደም ብለን እንከፍተዋለን እንዴ። እኛ በቅጥር ደሞዝ የቤት ኪራይ ከፍለንለት ለታክሲ ከፍለንለት ሲጀመር አላዋጣንም። ስለዚህ ለኛ የሚሻለን እዛው እንደር አመቻቹልን እንዴ። እኛ ለቅጥር ስራ በእግራችን መምጣት ግን ፌር ነው አይደለም። እና እንዴ ያደጉት ሀገራት እኮ አኮሞዴሽን ምናምን ተብሎ እኮ እዛው የሚያድሩበት ሚንስ አለ። ሲጀመር አይበቃንም። እንደውም እንዴ ባዶውን ከሚያደር መስሪያ ቤቱ እኛ ብናድርበት እኛ እንዴ ሰራተኞቹ እኛ እንዴ ለምንድነው ማናድርበት? ይሄን ነገር ግን በሲሪየስ ልትወስዱት ይገባል። ጭራሽ በእግር ስራ እንድንሄድ በእግራችን አንሄድም። ከዚህ በኋላ መስሪያ ቤት ውስጥ እንድናደር አመቻቹልን። ጠዋት ተነስተን በአዲስ ኢነርጂ ከፍት እንደዚህ ነው ብላ በቃ ሳይደክመን። አሁን እኮ ደክሞን ነው በታክሲ ራሱ መተን ደክሞን ነው የምንመጣው እንኳን አይደለም በእግራችን መተን። ለማንኛውም ይሄን ነገር እንደቀልዳችሁት መስሪያ ቤቶቻችን ባዶቸውን ከሚያድሩ እንዳረባቸው። ይሄን ጉዳይ እንደው ለ1100ኛ ጊዜ ልናገረው አይደል? ግሴ ቁጥር ከተሳሳትኩ አረመኝ። 1101 አንድ ዘለልኩ አየህ ሲወጫበርብኝ ነው። ይህም መልእክት ማስተላልፈው ለአሰሪዎች ነው። አሁን ላይ ሰራተኛ ወደ ስራ ገበታው የሚመጣው የተለየ ነገር ለማግኘት ጥቅም ለማግኘት አይደለም። ሽሮን ወደ ጥብስ ለመቀየር አይደለም። የታክሲ ለመክፈልና ቤት ላለመዋል ነው ወደ ቢሮ እየመጣ ያለው። የሚከፈለው ክፍያና ሰው እየኖረ ያለበት ህይወት ምንም ሊጣጣም አልቻለም። አሁን በእግር የተባለው ከነዳጅ አንጻር ነው። ነዳጅ ስለጠፋ ወክ አድርጉ ነው። ሰው ቢሮ ሲገባ ፈርስ እያለ ነው የሚገባው። በዚህ ሁኔታ ለምን ምን በላው ምግብ ራሱ እኮ የተመጣጠነ ምግብ አይደለም። ጎመኑን እንበላለን፣ መጨረሻ ላይ ዴዘርት ቆሎውን እንቆረጥማለን፣ ከዛስ እበት እንጥላለን። ግሴ እበት ነው ምንጥለው። እና ግን በእርግጥ ፈጣሪ ይመስገን ለዚህም ያደረሰን ይችንም ለሰጠን ፈጣሪ ተመሰገነ ይሁን። አሜን። ግን አስቡባት፣ ግድ የለም አጫጭር ወንዶች ቁመታቸው ነው እንጂ ያጠረው ስራችሁ ይህንን ነው የሚያክለው። አጫጭር ወንዶችን አትናቁ፣ ሴቶች አትናቁ። ስራቸው ምን አለች አያቴ ትዝ ይለኛል። ትውልድ እኮ ጠፍቷል፣ ማስተዋል አነሰው፣ እባክህ ጋሼ ፍሬም ግባና ግረዘው ያለችው ትዝ አለኝ። ጋሼ ፍሬም ማለት የኛን የኩሮቹን ገርዞ እንደ ዳቦ ቆሎ ቆርጦ ያስቀመጠ ስንቱን የገረዘ ነው። ገራጅ ነው። አሁን ስነ ስርዓት ያዝነው። ለዛ ነው የሴት ልጅ ግርዛትን እቃወማለሁ። ግን እንደዚህ አይነቱ በቪቪአይፒ ቢገረዝም መልካም ነው። እናት አለም ካልጠፋ ነገር ሰው እንደ ሌክቸሩን የወንድ ልጅ መራቢያ ካለ ይሰራል። በሴሰኝነት ኧረ ነውር ነው። እኛ ራሱ የዚህን ያክል እኮ አልተፈላሰፍንበትም። በገዛ ዕቃችን ባዳ። ኧረ ደስ አይልም። ሴሰኝነት ካምፑን ጥሎ ያረፈበት እንደው እቺታችን ላይ ነው። መላ ቪዲዮቿን ሳየው እንኳን እንደ አንድ ቀን እንኳን መለወጥ የሌለው የሴሰኝነት ይሄ መገፋፋት ጾም ነው። እንደው ጾሙ ሰው አብዴት ያደርጋል። ጭራሽ ቨርጂናችሁን አሳምራችሁ ከፍ ብላችሁ ትመጣላችሁ። ባዮሎጂካሊ ግንፍል የሚሉት ወንዶቹ ናቸው ነበር የሚባለው። አሁን ጨርሶ ባዮሎጂካሊ ግንፍል የሚሉት ሴቶቹ ናቸው። ወንዱስ ሜንታሊ አቢዩዝ ሆኗል። ፐርማነንትሊ ዲሌት ሆኗል። ኦብቪየስሊ ሞተናል። አሁን ወንዱ እኮ ለዚች ልጅ እንኳን መልስ ሰጥ ሲባል የሚል ወንድ እኮ ነው የበዛው። እኔም ጋሼ ፍሬም ስለሆነ ነው እንዲመጥቼ መናገር የደፈርኩት። ይቅርታ
ስለ ቃላት አጠቃቀሜ መታሰር ያለባቸው የወንድ አይነቶች አንደኛ የትንሽ ወጣታቸውን ጥፍር የሚያሳድጉ ወንዶች መታሰር አለባቸው። ለምን ከሰው ጋር ተቀላቅለው እየኖሩ እንዳሉ አይገባኝም። ሁለተኛ በየቀኑ ልክ እንደኛ 100 አይነት ስኪን ኬር ሩቲን ያላቸው ወንዶች ምን እንደሆነ አላማቸው አይገባኝም። በሳምንት አንዴ ሻወርክን ስትገባ ፊትክን በመታሻ አሸት አድርገህ ታጠቡ። በየቀኑ ራሱ ፊትህን ለምን እንደምትታጠብ አይገባኝም። አላማ ምንድን ነው? ሶስተኛ በወሬ መሀል ወይ ምትሉ ወንዶች እውይ የሴት ነገር ነው። ፈለክ በጎርናና ድምጽ እውይ ማለት ይችላል። ከኛ እኮ በቀጨን ድምጽ እውይ ስትል አይደብርም? እነዚህ ወንዶች ሰብሰብ ተደርገው መታሰር ነው ያለባቸው። ከዚህ በኋላ ከሰው ጋር ተቀላቅለው እኔ ላያቸው አልፈልግም፣ ልናያቸው አንፈልግም። እኛ ሴቶች እናት መታሰር እኔ ባገኛቸው እንደው እንደ ኮርማ ማስቀጥቀጥ ነው ግሴ። በተለይ ጥፍር የምታሳድጉ ወንዶች አይደለም ለወንዱ ለሴቱ ራሱ ይከብደኛል። ለእናንተ ሲባል የድሮ የዘጠናዎቹ ትምህርት ቤት እንዲህ ጥፍር እያሳየ እንደሚያስገቡት እንደዛ እናደርግ እንዴ? ትርጉሙ ግን ምንድን ነው? የጥፍር ካካብ ነኝ ነው እኮ ግሴ፣ ማከክ ነው። ሌላ ምን አለ? ሌላ ትርጉም ፈልገ ነው? ደህና ሸዋ ግርፍ አለ እንዴ? ማስለሰን ነው። ሄዳችሁ አምስት እንግዲህ መጫወት ነው። ምን ቀላል እኮ ነው። እኔ ግርፍ ላይ ከመተሻሸት የተነሳ ጀርባዬን ገለጥ አድርጌ ባሳያችሁ የቦትስዋናን ካርታ ነው የሚመስለው። ውስጡን ከነሰፈሩ ማይክል ስኮፊልድ ያሳለው እዚህ ይላችኋል። ፕሪዝን ብሬክ እሱም በሉት። ለምን ጥፍሬን ከማሳደግ የተገኘው ግርፍ ላይ እንደ ሁኔታው መጠቃቀም ይሻላል ብዬ ነው እንዴ። እኔ እንደምፈትገው ውሻና ድመቱ ፍየሉ መች ያኳል መች ይፈትጓል። እኔ እንደምፈትገው በኩራት እኔ እንደውም አምባሳደር መሆን ይመስለኝ። ወንድ ልጅ ቆፍጠን ሲል ቴንኪው ግሴ በቃ ግሴ በቃ ይሁን አሽሙር ነው የሚሆነው። ዘጠናዎቹ ተመልሰዋል። እስቲ ትውስታችሁን ቀስ ስናድርግ እቺ ፎቶ እንድትው ታስታውሳችሁ። ዘጠናዎቹ ላይ ማህበርና ፕሮግራም ሲኖር በየቤቱ ድግስ ሰርግ ሲኖር እንዳሁኑ በሳህን አይሰጠንም ነበር። ሰብሰብ ብለን ሃይላንዷ ላይ ምን አለ? ኬኔቶ ቀሪቦ አለ ወይ ደግሞ ቡቅሪ ነው ቡቅሪ አለ። ሰብሰብ ብላችሁ አንድ ላይ ሰፈር ልጆች ድግሱ ከተካሄደ በኋላ አቤት ምስሩ ጥፍጥናው። ቤት ውስጥ እኮ በሼፍ ብታሰሩ ራሱ እንደዛ አይጣፍጥም። አቤት የድግስ ቤት ወጥ፣ አቤት የድግሱ ቤት ወጥ። እንደውም የዚህ ዘመን ሰው ምን እያለ ስም እያጠፋ መሰላችሁ? በየድግስ ቤቱ በየዝኑ እየሄዳችሁ ምስሩ ይጣፍጣል የምትሉ ረሃብ ነው ምግብ የሚያጣፍጠው እያላችሁ የምታወሩት። እናም ደግሞ ምስሩ ላይ ስላልከፈላችሁበት ነፃ ስለሆነ ነው ጣፍጦናል የምትሉ ይሄ ባህልን ወገን የሚጻረን ስለሆነ ማፋለስ ነው። አንቀበለውም። ይጣፍጣል። ሰብሰብ ብለን ነው እንበለው። እቺ ዕቃ ለወተት በተለይ ደግሞ እዝን ቤት እንጀራ በሳጠራ ይደረጋል። ወጧ ደግሞ በዚች አስታውሳችኋት? የጠላ መጠጫ መርቲ ዋንጫ። ይችን እያጋጫችሁ የጠጣችሁ ጠላ ቤት፣ እኛ ቤት ጠላ ነበረ። በዚች የተቀዳ ጠላ ማለት በዚህ ጊዜ ነው። አጣጥማችሁ ነው የምትጠጡት። እውነቱን ነው የምላችሁ። ደግሞ በዚህ ሰዓት ይሄ ፕሮሞሽን ቲክቶክ ነሽ ዩቲዩብ ነሽ ፌስቡክ ነሽ አልነበረም። ኦሪጂናል ፕሮሞሽን እነ ሰራዊት ፍቅሬ ያልሰሩት እናቶች ያመጡት በእንጨት በቃ በእንጨት እዚች ላይ ትደረጋለች። በር ላይ ቆማል። ሰው ሾፍ እያደረገ ነው። አጥር ሾፍ እያደረገ ኢቭን ጠላ አለ ተብሎ አይለጠፍም። በዚች ነው የሚንጠለጠለው። እኔ እንደውም ጣጣዬ ሁል ጊዜ ባንዲራ ወርድ ትለኛለች። ልክ ጠላው ሲያልቅ ባንዲራ ሄድና ወርድ ትለኛለች። እጄ ላጥ አድርጊያት ወደ ቤቴ። በጣም ሲዘምን ደግሞ ወረቀትም የሚያረጉበት ነበሩ። ይሄ ፌርሙዝ አይደለም መቼስ። ይሄ ኒኩሌር በሉት፣ ኒኩሌር ኤርታሌ በሉት። ኧረ ስንወለድ የተፈላ ሙቅ የግርዛታችን ድረስ ፈልቶ ቁጭ ነው ከነንፋሎት። እኔ እንደውም ከይርጋ ጨፌ እዚህ አዲስ አበባ ስገባ እናቴ ከይርጋ ጨፌ ድረስ ሙቅ በዚህ ይዛልኝ ነው የመጣችው። እዚህ ድረስ ይዛ መጣ። እንደውም እያልኩ ነው የጠጣሁት። አቤት ከደዳ በስማ ነበርክ አንቱልቱላ። ያው እንትማን ሙቆቷን እንትን ለማለት ነው ፕሮሞሽን። አስታወሳችኋት? ትምህርት ቤት ውስጥ ፈጠራ ስዕል፣ የዛን ጊዜ ያልነበራችሁ ልንገራችሁ። ሙዚቃ ነበረ፣ እርሻ ነበረ፣ ስዕል ነበረ፣ ስፖርት ነበረ። አዎ። እና ስቴቲክስ የሚባል አለ። ወረቀት ላይ በእህሎች ለምሳሌ እነ ገብስ እነ ስንዴ እንደምታዩት በተለያዩ እንትኖች ስዕል ስለን እቺ አናቷ ላይ ያለችው ከለሯ ምስር ናት። አቤት ከ10 ሰተናቸዋል። እቺን ደግሞ ማስታውሳት እንደው ንጉሴ ጋሽ ኑጌ እሱ ማኛን ይሰራል። በር ላይ መጥቶ ከስራ ሲመጣ ቁጭ ይላል በር ላይ። እስቲ እናቱ የወለደው ከቤት ወጥቶ ውጪ ጨዋታ ሊጫወት ይውጣ። እስቲ እናቱ የወለደው ድንበር መሻገር በሉት። ፓስፖርት ብትይዙ ቪዛ ብትይዙ አትሰሙም። ከላይ ማዘር ትመጣለች። እንዴት ነበር ውሎ? ያጉግ ማንጉግ የሆነ ጋር ይዘለቀ
በአይነ ቂጡ አየኝ እኮ እና ምን አልከው? ምን እለዋለሁ? ይሄ ኑሮ የገለመጠው እስቲ ተይኝ ውሃ አምጪልኝ። ከዛ ደግሞ በወሬ ተዘናግቷል ብለህ ስትመለስ ወንድሜ በጤና ያምራል በዊልቸር አሊያም ደግሞ በቃሬዛ ተሸክሞ ሆ ብለን መጣድ እያሉ ነው ይዘው የሚገቡት። እቺ የአባቶች መቀመጫ ከላይ ደግሞ ፍሬሟ የእናቶች እዚች ጋር ጺማቸውን ይላጫሉ አባቶች ብዙ ጊዜ አልተላጩም ያስቀምጧት። ኧረ ጊቭ በዚህ ይሄ ሽቶ ነሽ የፈረንሳይ የጣሊያን ሽቶ ምናምን ምን ሊሰራ እኔ ልሙት። በከለር እነ ቢ29 እነ ፒኮክ የልብስ ናቸው። ጀለስስ የገላ ሲያቃጥልስ አይን ውስጥ ከገባ ስትታጠብ ይሄ ምንድነው? ጭምድድድድ እንዴት አድርጌ ልግለጸው? ታጥቤ ላሳያቸው እንዴ ሽታው እንዴት ደስ እንደሚል። እቺ ደግሞ ከዚህ ቀደም አቅርበንላችኋል። ሳሙና እንዳያልቅ ነው። ይሄ ከሙያሌ ምናምን የሚገቡ ሳሙናዎች አሉ። ግድንግዱ በፓርት ተደርጎ ይቆረጥና በዚህ ልብስም ታጥቦ ገላም ታጥቦ ረማይ ታጥብ ነገር የለም ግሴ ስንት ነገር ታጥቦ ይተርፋል። ደግሞ ሙሉ አቅም ከሌለው እንዳሁኑ ሙሉ ካልሆነ አንሸጥም። እንዳሁኑ ነጋዴ ስግብግብ አይደለም። የድሮ ነጋዴ ሩብም ይሸጥልሃል። ቀንሶ ከፈለክም አንድ ላይ እንደ ቅርጫ ተዳብለህም ቢሆን ይሸጥልሃል ተቀንሶ እንደዚህ። ይሄ እቺ ገጠር እንደው ገጠርም ባይሆን ከተማ ውስጥም አብዛኛውን ጊዜ ይኖራል። እቺኛው መደቧ ጎረቤት ሲመጣ የሚቀመጥባት ናት። ያቺ ወንበር ግን ፋዘሮች የሚቀመጡባት ናት። መደገፊያው ላይ ጃኬት አባት ሲፈጣ ቁጭ ያደርጋል። እዛች ጋር መጽሐፍ ቅዱስ ይቀመጣል። ካልጋ እንደወረደ እዛች ጋር ቁጭ ብሎ ቡናውንም የሚጠጣው ጎረቤት ተሰብስቦ። ደግሞ እንዴት ነው የምታምረው! ፀጉሯ ራሱ ሂውማኔር የለ ምን የለ ተመልከቱ፣ ውበት ኦሪጂናል። እንደ ጅል እየሆንኩ ነው እንደ ዘጠናዎቹን እየናፈኩ አይደገም ነገር እንደው ተከፍሎ ራሱ እንደ በሲዝን በኖር ነው። ምን እንዳየው አታውቁም? ወይኔ ጉድ ይፈላ። ይሄ ምንድን ነበረ? ይሄ እንስሳ ነው። ምን ነበረ? ድሮ የኢትዮጵያ መኪና ነበረ ጋይስ። ድሮ ኢትዮጵያ ትዝ አለኝ። ፈጣሪ ሆይ ደግሞ እየተማታ ነው። ኦ ማይ ጋድ አትምታው አንተ። ዶንኪ ጭራሽ ኢትዮጵያ መኪና ነበር። ኢራን ናት ጉድ የሰራችን። ጭራሽ ነዳጅ ጠፋና ድሮ ኢትዮጵያ መኪና ነበር። ዳና አህያ ተመሳሳይ ነው። በየሄደበት ያው ነው ፊቱ ይባላል። እኔ ደግሞ ከብዙ ሰው ጋር መመሳሰሉ የሚገርማችሁ ከዚህ የተነሳ ኦ ማይ ጋድ ለአህያ እንዴ ዶንኪ ለጥራው እዚህ እኮ አለ እኮ ለጥራው ቶ ያለ ስምስም ነው የምትሰጠዋለህ። ጋጣ ውስጥ እየኖረ ነው ግሴ እሷ ጉዳዩ ሌላ ነው። የዶሮ አር ምንድን ነው ስሙ? ኩስ ያያስ ፋንድያ የላም እበት እሺ። የካናዳ እንትን ፕሬዚዳንት ማን ይባላል? የካናዳ ጠቅላይ ሚኒስትር እቺንጌ አላውቅም። የካናዳ ጠቅላይ ሚኒስትር አላውቃቸው። አራሩን ነው የምታውቂው? ጥያቄ ተጠይቆ ወጣት ቢሆን ችግር የለውም። ኧረ ማዘርን ግን ይከብዳል። ኧረ እባክህ ከዚህ ቀደም ይዘንላችሁ መተን አቅርበላችሁ ነበረ፣ ግን በትልቅ ሰው ሲሆን ትንሽ ይከብዳል። ኧረ ከባድ ነው። ምንቴ የበዓል 65 ሺህ ብር ስራ ጨረስክ? እስኪ የበዓል መንገዛዛቸውን ነገሮች እንደምር። ጭንቅላቱን ያዘምር እንጀምር። እሺ ሽንኩርት 5 ኪሎ ነው ያሰብኩት። ጥሩ ያው 100 ብር ገብቷል። 500 ብር። ዶሮ 4,000 ብር። ስጋ ቅርጫ ደግሞ 8,000 ብር። ተቀያየረ። የልጆች ልብስ አለ ዝም ብሎ ለዋለው ቀን 5,000 ብር። 5,000 ግን አይበቃም፣ ወደ 10,000 ብር ይሆናል። ጤፍ 7,000 ብር። ቅቤ ደግሞ 4,000 ብር። በግ 20,000 ብር። ለቤተሰብ የምንልከው አለ አይደል? ወደ 20,000 ብር። ጉልባን አለ ምናምን ብቻ እኔ ቀድሜ ደምሬያቸዋለሁ። አዎ ቀድሜ ደምሬያቸዋለሁ።
ደምረቸው አንዳንድ ነገርም ትቼ ራሱ 65,000 ብር ይመጣል። ለዚህ ባል ቁጭ እንዴ ምንቴ እስማ ወደው ፈስቀድስ እኔ ጉዲ ምንቴ ኧረ በኢየሱስም ንቃ በኢየሱስም ከባል በፊት አነቃ። እውነቱን ለመናገር ቤተሰቦች በዓል በደረሰ ቁጥር ስጋቸው ከነፍሳቸው ነው የሚላቀቀው። የተናገረችው ወጪ በነገራችን ላይ ኮመን ወጪዎች ናቸው። ጊዜ ትንሽ ችግር የሆነው ምንድነው ቅርጫና በግ ምን የሚሉት ነው። ይሄ ትንሽ ከበድ ይላል። 65,000 ብር እናት አለም ሰርግ ነው እንዲያሽው እንዴ? ይሄም ነገር እኮ ለሰርግም እንኳን ይበዛል። ሰውየው እንደው ትንሽ ሼም ይዞት ፌንት ብቻ በላ። እኔ ብሆን ፌንት አልበላም፣ ተርዚና ነው የሚይዘው። የፌንት ይዛ ላለመነሳት እሱም ብሏል እኮ ከበዓል በፊት አልነቃም። ወገን ዛሬ ሆድ ጥብስና ቅቅል ብታበለው ክትፎ ብታበለው ኧረ ጥብስና ክትፎ አብልቶኛል ዛሬ እንኳን ላሻ ቀበሮ ልበለው አይልም። ይጠብቃል። ለዛውም ሞርዶት ነው የሚጠብቀው ተዘጋጅቶበት። የቤት ኪራይ አለ። ዘይትም አልደመረችም። ወይኔ እዴ ዘይትማ ምን በጉብ ይቀር ይሻላል እኮ ዘይቱ ከሌለ ምን መቀኔት ምን ሆናል? ዘይቱ አለ። በርበሬ ምን ጥቃቅን ወጪ ተትቶ እሱ ቢደማመር 100,000 ብር ሊገባ ነው ማለት ነው። ከፍተኛ ወጪ ለበዓል ስንት ብር ነው ግሴ? አራዴ ጓደኞቼ ጋር ሄጄ ነው ማሳልፈው። በእንቅልፍ ነው ማሳልፈው። የትራንስፖርት ነው ከፍተኛ ወጪያችን። እግዚአብሔር የተመሰገነ ይሁን። አሜን። ወያ ገለት ይለውስ ወንድሜ ኑሮ በዚህ ሰዓት ተወዷል ብለህ ህዝቡ የምትጠይቀው የሚመልስልህ መልስ እንዲህ ነው። ኢትዮጵያ ውስጥ ኑሮ ተወዷል እንዴ? ኧረ በተሰቀለው አንዬ ተወዷል ወይ? ተወዷል ብቻ ይበቃዋል እንዴ? አንቺ ተወዷል ብቻ ይበቃዋል። ቃላት ጠፍቶ ነው እንጂ ተወዷል በሚል ብቻ የምናልፈው ነው። አይ አንዬ አሁን አንቺ ተመጣሽ እንደው ችመሬ ተረገጥሽ እንደው ሀብሎ ያጋጥሞሻል። የውሸት ዝም ብለን የምንለው የውሸት ተቸግረ አይደለም ያልቀናል እኮ የለንም እኮ የኛ ቸግሮን እኮ የሚያወራልህ ስላጣን ነው ፈረንጆቹ የሚያወሩልህ። ያው በመጨረሻው አልስማማም። በመጨረሻው ተስማማለህ? በጭራሽ አንስማማም። ፈጣሪ እያኖረን ነው፣ በጥበቡ እያኖረን ነው። ተቸገርን እንደው አይ ኑሮ ከበደኝ ብንል ኑሮ ኧረ ከብዶታል በዚህ ሁኔታማ አይቀጥሉም ብሎ ኑሮ ሚረክስ ይመስላችኋል? እንዳይመስላችሁ። ለምን በሁለቱም በኩል ያጣኑናለን? ፈጣሪ ማመስገን ባለብን አመስግነን የሰጠንን ተቀበለ መኖር ነው አይደል እንዴ? ልጅ የያዘውን ነው ይዞ የሚያለቅሰው የሚባለው በምክንያት ነው እንዴ? ገስ እንጂ ያው ምልከት አለው እኮ። አሁን እየደበደብኩ ነው የሚመስለው ጎረቤት። እንባን ነው ይዞ የሚመጣው፣ ሳቅን ነው ይዞ የሚመጣው። በረከት የምትፈልጉ ከሆነ ተመስገን፣ ክሬዲቱን ሰጣችሁ ፈገግ ብላችሁ መኖር ነው። እየተነፈስሽ አይደለ? ሴት ልጅን መጋበዝና ለሴት ልጅ ስጦታ መስጠት የሴት ልጅን ድብርት እንደሚያጠፋ አንድ ጥናት አመላክቷል። እንደ ጥናቱ ከሆነ ሴቶች ሲደብራቸው መጋበዝ ወይም ደግሞ ለነሱ ስጦታ መስጠት የነሱን ድብርት ከ50% በላይ እንደሚያጠፋ ጥናቱ አመላክቷል። ይሄ ጥናት ግድ ችግር አይዟችሁ እንዳትደንግጡ። መጋበዝ አለ እንጂ ምን እንደሚጋበዝ እኮ ግልጽ አላደረገውም። እኔ ግልጽ ላድርግላችሁ። ስንት የሚጋበዝ ነገር አለ። እንደ ሁኔታው ሙዚቃ መጋበዝ ይችላሉ። አክስ ቢልልኝ የሚለውን የኤፍሬምን እንዳንቺ ቢልልኝ ምን አለ ባደለኝ አይደል የሚለው ሆዴ ጭሶ የነደደ እንደሆን እሱንም መጋበዝ ትችላላችሁ። ከፈለገም ደግሞ ጠላሁሽ የሚለውን የአብነት አጎናፍርን መጋበዝ ይችላል። መጋበዝኛ እምቢ ብለን ነው። ወክ ማናየበት አስፋልት ለብለብ። አሁንማ ኮሪደር ልማቱ ጭራሽ መንግስት አሳልጦልናል። ወክ እያደረግን እንደውም ሐዋሳ ድረስ ዘመድ ጠይቀን እንመለሳለን። ምን ችግር አለው? እውነትን ነው። እውነቱን ክሴ ይሄ ጥሩ ነው። መጋበዝ አዎ በቃ ገብቶኛል። ልክ ነው። አላስ 79% ወንዶች ከፍቅረኞቻቸው ጋር ሲጣሉ ትክክል ሆኖ ሳለ እንኳን ጭቅጭቁን ለማቆም ሲሉ ይቅርታ እንደሚጠይቁና ጥፋቱ የነሱ እንደሆነ እንደሚያምኑ ተገልጿል። ይሄ ነገር ገጥሟችሁ የሚያውቁ ወንዶች ኮሜንት ሴክሽኑ ላይ አሳውቁኝ። እንደ ጥናቱም ሳይንሱም ምኑም አንዳንድ ጊዜ እንትን ይሏል፣ ያውቋል። የወንዱን ብሶት ያውቋል፣ ምን አይነት ጉዳት ውስጥ እንዳለም ተሙ ማለት ነው የቀረው ስም ላይ ከስር። እኔ እኮ አንገቴን እንደ ኤሊ ሸሚዜ ውስጥ ከትቼ ነው ይቅርታ መጠይቀው። ተበዳይ ሆኜ ይቅርታ ጠያቂው እኔ ነኝ። እንደውም ሶሻል ሚዲያ ላይ እንዲሁ በግልጽ አንዷ እህታችን መታት እዚህ ላችሁ ከሆነ እንዲያቀርቢዋለሁ። ምን አለች? ባለቤቴ ለእኔ ስልክ ሲደውልኝ ካላነሳው እሱ የሚያስበው ወይ ዕቃ እያጠብኩ ነው፣ ወይ እጄ እርጥብ ሆኖ ነው፣ አሊያም ደግሞ ሳይለንት ሆኖ ነው፣
አዲያም ደግሞ ሳይመቻት ቀርቶ ነው ብሎ ነው የሚያስበው። በተቃራኒው ደግሞ እኔ ስደውል ስልክ ካላነሳ እየዘሞተ ነው፣ አሻሸገዳሜ እያለ ነው፣ እዛ ቂጡን እያማታ ነው፣ ይሄ ጃምቦን ሲገለብጥ ነው፣ የፈርሳብ ይሄ የቅሪላ አምቡላውን ሲገፍ ነው። ከሴቶች አንደበት ነው የሰማነው። ከጥናቱም እንደተረዳነው 79% የይቅርታ መነሻ ናቸው ወንዶች። ትክክል። ወንድነት ወደፊት ቀዝቀዝ የፋፋ ምድር ነበር እኮ ጊዜ ሲቪል ኢንጂነር ዮናስ። እሺ እስቲ ኢንጂነሮቻችን እዚህ ላይ ሐሳብ ስጡበት። ሽንት ቤት ይሄ የመሀንዲሶቻችን ውድቀትን በደንብ የሚያሳይ ሻወር በኋላ ሽንት ቤትና ሻወር ቤቱን በደንብ ይውላል። በምን ታልፎ ያውም በጤና ጣቢያ ውስጥ እንደ ሕክምና ክፍል ውስጥ የሚገኝ አንድ በጤና ተቋም ውስጥ ያየሁት የምህንድስና ውድቀት። እኔ እንደውም የሆነ ሰዓት ስቶር መስሎኝ ዝም ብሎ እንዲህ ቁጭ ያደረጉት የለም መጥተው የሚያነሱት ነገር ነበር ይመስለኝ። ሰው ዘብልሎ ሊታጠብ ሄደው እንዴት ነው ቅደም ተከተሉ ግስ ይሆናል ነው ወይንም ማሳብ ነው? ልክ አይመጣም። ሲጀምር ዝብለላ ማከለ አይሆንም። ዲሴንተር ላይ ሆኖ መዘብለል ማለት እኮ ጭንቀት ማለት ነው። ስብሰባ መሃል ቁጭ ብሎ እንደመዘብለል በሉት። ዳር ሆኖ ግድግዳ ሲይዝ ነው እንዲህ ብሎ ለመወጠርም እንዲመች ዳር ነው መያዝ ያለበት። ፊት ለፊት ቢያንስ ሻወሩን ብታደርጉት መልካም ነው። ሐሳባችሁን እስቲ ገለጹልን እንደ ባለሙያ። ባለሙያ ባትሆንም እኮ በዚህ ነገር ላይ መናገርም ይቻላል። ግልጽ እኮ ነው። ይሄን የሰራው ሰውዬ እንኳንም ዶክተር አልሆነ እንደው በቤት አለፈልን። እንደ አሜሪካ ሐውልት እንደዚህ አድርጎ ከፈለገ ያደርቃል። ውስጡ ከፈለገ መቀስ ይረሳል፣ ወንበሩንም ሊረሳ ይችላል ከፈለገ። እንዴ ስልክ የረሳው ይቅርታ እንዴ ላውጣው ማለት አይቀርም። ትንሽ ቆይቶ እኮ ስትነሳ ስታጠባ ታያታለህ። ልጇ ቀስቀሳታለች። አንተ እየተኛ እሷን እንቅልፏን ሌላ ቤት እንደዛ በአክሮባት የሚሆንበት አለ። ከዛ ጠዋት ተነስቶ ልጆችን ቁርስ ማብላት፣ ማጠብ፣ ዩኒፎርም ባልበስ፣ ምሳቃ ፓክ ማድረግ፣ ተንጫጭቶ ትምህርት ቤት እስከሚደርስ ድረስ ኮንቲኒየስ ረፍት የሌለው ስራ። ከዛ ልክ እሱ ሲቆም ደግሞ እንደገና ተነስቶ ስራ መውጣት። ከዛ ማታ ሮጦ መጥቶ እንደገና አሁን የማታውን ህይወት ለማስቀጠል የቤት ስራ ለማሰራት፣ ልጆች ለማብላት፣ ለማጠጣት፣ የቤት ስራ ጥናት ካለ ፈተና ካለ ለማስተኛት በተለይ ልጆቹ 3 4 5 የሆኑ ሲመጡ ወገብ ሰባሪ ስራ ነው። ይሄንን ሁሉ ነው እየሰራች ያለችው። ግዴታው አይደለም። ሌት ዩ ሪኮግናይዝ ዛት። ይሄ ኦብቪየስሊ በተባብረህ የምትኖር ኃላፊነት አይደለም እንዴ? ትዳር ውስጥ ያሉ እነዚህን ሁሉ ኃላፊነት እየተሸከመች ስታይ አሁን ይሄንን ስታስብ ኮሚትመንት ይጨምራል። አንተ እንዴ ማን ስለሆነች ይሄንን ሁሉ የምታደርግልህ ለቤቴ ብላ እኮ ነው፣ አንተም ብላ ጭምር ነው እኮ። አንተንም ለማስደሰት ያንተንም ልጆች ነው እየተንከባከበች ያለችውና ሌላኛው በትዳርህ ውስጥ ያለውን ያገኘውን በጎ ነገርም መቁጠር። ሎክ የዛሬ 15 ዓመት መሐመድ አንድ ዝም ብሎ የሚውለበለብ አንድ ጎረምሳ ነበርክ፣ ምንም አልነበርክም። ከዛ አላህ ሚስት ሰጠህ፣ ሰው ትልቅ ሰው ተሰጠ። ላንተ ምቾት፣ ላንተ ደህንነት፣ ላንተ ፍቅር፣ ጤንነት ኢላኺር የምትጨነቅ። ከዛ ተከታትሎ ልጆች ተሞላህና በቤት በኒዕማ በጸጋ ተሞላ ቢሰበብሃ። እሷም ይሄን ገልብጣ ማሰብ አለባት። ኦፍ ኮርስ ይሄ ትልቁ ኒዕማ ነው። በቃ አባት ሴት ልጅ መከሯ ብዙ ነው። እንደሰማችሁት ነው አባታችን እንደተናገሩት ሁሉን ነገር የምትይዘው እሷ ናት። ለዛ ነው ሴት ልጅ ጋደላለች ማለት ቤት ጋደላለ ማለት ነው፣ አለቀልን ማለት ነው። የምትሸፍነው ማኔጅ የምታደርገው ሴት ልጅ ናት። ወንድ ልጅ ላቡን ጠብ አድርጎ በላቡ ጥሮ ግሮ ገንዘብ አምጥቶ ኢንቨስት ማድረግ ነው። እና ምን ልላችሁ ፈልጌ ነው፣ ክብር ለእናቶቻችንና ለሚስቶች ክብር እንስጥ። እንግዲህ በሰሞኑን የሀገራችን የቦክስ ኢንዱስትሪ ያነቃቀ ክስተት ተከስቷል ማለት ነው። አንድ እርምጃ ወደፊት ቀዳሚ ይላቸዋል። የቦክሱን ስፖርት ላይ ጭራሽ ደብዛችን ጠፍቶ ነበረ። ነገር ግን አሁን ላይ ምን ተሰማ፣ ምን ታየ፣ እናም ምን ተብሏል የሚለውን አብረን እንየው። ይሄድን ነው ጋይስ። አንበሳው ከጫካ ሲወጣ እንዴት ነው መያዝ ያለበት ልናይ ነው። መቻችሁ ላይቭ ላይ ሆኜ ነው የሚሄደው። ላይቭ እገባለሁ አሁን ከአንድ 30-40 ሰከንድ በኋላ እና እያንዳንዱን ነገር እናያለን። እስኪ እንዴት እንደሚይዙን እናያለን ብያችኋለሁ። አንበሳ መጥቷል። ኮንትራት ሬዲ ከሆነ ፈርሜ ለመምጣት እየሄድኩ ነው ያለሁት። I don't think he will sign the contract። የልጅ ጨዋታ ነው እሱ የተጫወተ ያለው እና እኔ ሪል ፋይት ነው የምፈልገው ብዬ ደግሞ ነግሬያችኋለሁ። አላሳፍራችሁም። ይመቻችሁ፣ ተከታተሉኝ። እንግዲህ የክፍለ ሀገር ልጅ ነው። አዲስ አበባ ላይ መጥቶ የቦክስ ውድድር ለማድረግ ነው ጉዞ እያደረገ ያለው። ፋይቱን የሚያደርገው ከማን ጋር ነው ለምትሉ ደግሞ እዚህ በምስሉ ላይ የምትመለከቱት ተፋላሚ ነው። በታክቲክና በቴክኒክ
የሚያደርግ ልጅ ነው። በጣም የሚገርመው ክስተት ደግሞ ቦክስ ከመጀመራቸው በፊት እንግዲህ ኮንትራቱን ሲፈራረሙ የጋዜጣዊ መግለጫ ይደረጋል። እዛ ቦታ ላይ እንግዲህ ቡራ ከራዮ ሲሉ ነበረ። እንዳም ምን ተከሰተ? በጣም ነው የሚያስደነግጠው። ጎቤው አባናቲዮ ከማጠሩ መወጣጠሩ ማከለ ያለው ጌች ነው ዋና እንትኑ መነጽር ግን ላለመታየት ተፈራርታችሁ ነው። አይናችሁ እንዳይታይ ታያዩ እንጂ አዘንግጠው እንዳዘባው ሰው ያጋግላል። በስማ እንቁላል ዳር ላይ ዘር የተንቆጠ አረ ነው እንግዲህ አጭር ሰው ሲጀምር ተንኮል አለ መርዝ ተመልከቱ። ባልሰማ ጸጥ አንተ ረሰውነት የሚጠበቀው ፍልሚያ የነዚህ የሁለቱ ነው። አፕሪል 25 በኢትዮጵያ የመጀመሪያው ትልቁ የቦክስ ፍልሚያ ይደረጋል። ስፒት ቦክስ ምናምንና ጂጂትሱ ተው ኤንኤንኤምኤስ ነው። ኧረ እባክህ ጌቺንግ ባንድ ኧረ እባክህ ኧረ እንደው ማታውቀው ነገር ላይ መተው በኩርኩም ዲዳ ሳያረኩህ አፍን ብዘጋ ይሻላል። ባይ ዘ ዌይ ከአንዴም 2-3 ነግሬሽኛል ነግሬያቸው ነበረ። አሲዘን በ500,000 ብር እንግባ ብዬ ነበር። ምን ልትሆን ኑሮ የሳተኝን ይገላግሉኝ በቃ ቱቦይ ላይ ቆመው ይገላግሉኝ ብዬ ኑሮ ራሱ ይገላግልህ የለ ትንሽ ጠብቅ። አይ እሱ ምን አለ ኑሮ ማደካከም ላይ ነው ያዘው። ሆነኔ ውስጥ ለምን ይገባል? ኑሮ ማደካከም ነው ያዘው። ግስ ይተው የሞተን መግደል ጀግና ያስብልም። በቆሞታል ያልከኝ ነው ወይ? ተሳስቼ ነው። አዎ ላይ ምሮ እንኳን ተጨነቅ አንተ። እሺ በቃ እና አፕሪል 25 ይህ ፊልም ይካሄዳል። ዛሬ ተጠርተን ነበር፣ አጋጣሚ አልሄድንም በአንዳንድ ጉዳዮች። ፍርሚያው ላይ እንኳንም አልሄድኩ ነው ያልኩት። ምክንያቱም ስንቀለቀል መሀል ገብቼ ፍሬ ላይ ቢቆሙም የማን ያለልን ነው። እንኳንም አልሄድኩ ነው ያልኩት። ፊልሚያውን ቀጥታ ስርጭት ላሳያችሁ እችላለሁ፣ አይታወቅም። ሰላም ያድርሰን ለጸቡ። ኧረ ጸብ አይደለም እኮ ውድድር እኮ ነው፣ ጸብ አይደለም እንዴ። ምን ተሳስመው ነው እንደሚወጡት። በል በእናትህ እንትን በል ቶሎ ቀደድና እንውጣ። በቃ ጨርሻለሁ። ምኑን ቀደደው? ቤተሰቦች ቪዲዮን አይታችሁ ጨርሳችኋል፣ አፕሩቫል ሰጥተናችኋል፣ እዚህ ድረስ ደርሳችኋል አይደለ? በቃ ሰብስክራይብ ዋና ላይኳን እንዳትረሳ እናስታውሳችሁ ብለን ነው። ግድ ነው። ፍቅራችሁን ኮሜንት ሴክሽን ላይ ጻፉልን። በውስጥ መስመርም ማጋራት ትችላላችሁ። በዓልን ማዕድ ማጋራት እንፈልጋለን የምትሉ ካላችሁም ደግሞ አለን። ይኸው ከእንቁላሏ ይኸው 1 ፍሬ ከሽንኩርቷ 1 ኪሎ ብላችሁ ማጋራት ከፈለጋችሁ ይኸው አናግሩን። እኛም ቢያለን በጭራሽ አላልም። ለወገን ደራሽ ወገን ነው። ፈጣሪ አምላክ ሰላም፣ ጤና፣ ፍቅር፣ ጸጋ፣ በረከት፣ መዋደድ፣ መከባበር፣ አንድነቱን ያድለን። አሜን። የሰማውን ነገር ሁሉ የጤና ያደርግልን። ከዘመድ አዝማዶቻችን ጋር ሰላም ያደርግልን። አሜን። ቴንክ ዩ። ላይክ እያደረጋችሁ ወደ ቪዲዮ እንዳትል ተሳስተ ተው ግሴ ተውን። የሚያድግ ልጅ ሁን። ምላሴ ጥቁር ነው በረግምህስ ቲሸርት አልክ ገዛው። አረ አንተ ሮሮህን እንትን ትላለህ እንዴ? ተው